ትንቢተ ሕዝቅኤል ምዕራፍ 38 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳሕና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት። እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ የሞሳሕና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ፣ እመልስህማለሁ፣ በመንጋጋህም ልጓም አገባብሃለሁ። አንተንና ሠራዊትህንም ሁሉ፣ ፈረሶችንና ፈረሰኞችን፣ የጦር ልብስ የለበሱትን ሁሉ፣ ጋሻና ራስ ቍርን ሰይፍንም የያዙትን ሁሉ ታላቁን ወገን አወጣለሁ። ፋርስንና ኢትዮጵያን፣ ፉጥንም ከእነርሱ ጋር፣ ጋሻና የራስ ቍርን የለበሱትን ሁሉ፣ ጋሜርንና ጭፍሮቹን ሁሉ፣ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ፣ ብዙዎችንም ሕዝቦች ከአንተ ጋር አወጣለሁ። አንተና ወደ አንተ የተሰበሰቡ ወገኖችህ ሁሉ ተዘጋጁ። አንተም ራስህን አዘጋጅተህ አለቃ ሁናቸው። ከብዙ ዘመንም በኋላ ትፈለጋለህ። በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ከሰይፍ ወደ ተመለሰች ምድር ትገባለህ። እርስዋም ከሕዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንደ ዐውሎ ነፋስም ትመጣለህ። አንተና ጭፍሮችህ ሁሉ ከአንተም ጋር ብዙ ሕዝብ ምድርን እንደ ደመና ትሸፍናላችሁ። ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ ሐሳብንም ታስባለህ። እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘልለው ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መዝጊያም ወደሚቀመጡ እገባለሁ። ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩ አሁንም ሰዎች በሚኖሩባቸው ስፍራዎች ላይ ከአሕዛብም በተሰበሰበ ከብትና ዕቃንም ባገኘ በምድርም መካከል በተቀመጠ ሕዝብ ላይ እጅን ትዘረጋ ዘንድ ሳባና ድዳን የተርሴስም ነጋዴዎች መንደሮችዋም ሁሉ ምርኮን ትማርክ ዘንድ መጥተሃልን? ብዝበዛንስ ትበዘብዝ ዘንድ ብርንና ወርቅንስ ትወስድ ዘንድ ከብትንና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን? ይሉሃል። አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቅምን? አንተም ከአንተም ጋር ብዙ ሕዝብ ሁላቸው በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሠራዊት ከሰሜንም ዳርቻ ከስፍራችሁ ትመጣላችሁ። ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል። ጎግ ሆይ በዓይናቸው ፊት በተቀደስሁብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ እመጣለሁ። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርሁ አንተ ነህን? በዚያም ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሠፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። በቅንዓቴና በመዓቴ እሳት ተናግሬአለሁ። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሣ የባሕር ዓሣዎችና የሰማይ ወፎች፣ የምድረ በዳም አራዊት፣ በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድርም ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ። ቅጥርም ሁሉ ወደ ምድር ይወድቃል። በተራሮቼም ሁሉ በእርሱ ላይ ሰይፍን እጠራለሁ። የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል ይላል ጌታ እግዚአብሔር። በቸነፈርና በደም እፈርድበታለሁ። ዶፍም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ። ታላቅ እሆናለሁ፣ እቀድስማለሁ፣ በብዙ አሕዛብም ዓይን የታወቅሁ እሆናለሁ። እኔም እግዚአብሔር እንደ ሆንሁ ያውቃሉ።